ከኔ ምሳሌ በሰጣችሁ መጀመሪያ ያደረኩት ምን ነበረ? ቶፒክ ስፈጥር የመጀመሪያው ቶፒክ ቴሌግራሙ ላይ ምን ይመስላችኋል? ጌም ነበር። ከነዚህ ልጆች አሁን ግቢ ጉባኤ ብለን መተን ደግሞ ጌም እንጫወት እንዴ ብለው ይደብራቸው ይሆን እንዴ እያሰቡ ማታ ላይ ነበርና 3 ሰዓት ነው 4 ሰዓት ተመልሼ ገብቼ ሁሉም ልጅ እየተጫወተ ነው። ነገር እናንተ ከግቢ ወጣችሁ ስትሄዱ እናታችሁን ንሳ የምታስገቡ ብርቱካንና ሙዝ ገዝቼ በልተዋል፣ ግን አልነገራችሁ። የመጀመሪያው ጥያቄ የሚሆነው አሁን የእናንተ ቤተሰብ ዲያቆን በአማን ነው እና የቤተሰባችሁ ስያሜ ቤተሰብ ስንመርጥ ያው ስያሜ ይኖራል አይደል? ስለዚህ አሁን የእናንተ የቤተሰባችሁን ስያሜ እንዴት እንደተመረጠ ያላችሁ እስከ ስንት ትውልድ ድረስ ታውቃቸዋለህ? ከቻልክ የቤተሰብ ተጠሪዎቻቸውን ነግረን። እሺ፣ አመሰግናለሁ። በእኛ ጊዜ የቤተሰብ ስያሜ አልነበረም። ያው ከይቅርታ ጋር በአባት ስም ነው የሚጠራው። እኔ ለምሳሌ አባት ካለው የበአማን ቤተሰብ ነው የሚባለው። ከዛ ልጄ ደግሞ ዜና አለች፣ ጄኔሬሽኑን ልንገራቸው ብዬ ነው። ከኔ ዜና፣ ከዛ በኋላ ዜና ደግሞ ማን ትወልዳለች? ሰላም የምትባላለች። ሰላም ዲያቆን አስማረ ነው የምትወልደው። 4 አልደረሰም። ዲያቆን አስማረ ዲያቆን ብሩክን ይወልዳል። የሚገርመው ዲያቆን ነው የሚወልድ። ዲያቆን ብሩክ እንግዲህ 10 ልጆች ወልጃለሁ ብሏል። አውቃቸዋለሁ ወደፊት ማለት ነው። እና ስያሜው በአባት ስም ስለሆነ ያው እግዚአብሔር ይስጥልን። ከዚህ በኋላ የሆነ እንዴት ነበር የቤተሰብ ኢንትራክሽናችሁ የሚለውን ነገር ማወቅ እንፈልጋለን። ይሄ ወደ 3ታችሁም ነው የሚመጣው። ከዲያቆን በአማን እንጀምራለን፣ ከዛ ዲያቆን አስማረ፣ ከዛ ዲያቆን ብሩክ ጋር ይሄዳል ማለት ነው። ከቤተሰባችሁ ጋር ያለው ኢንትራክሽን ምንድን ነው? መጀመሪያ ለሁለታችሁ ግቢ ውስጥ እያላችሁ እንዴት ነበረ? ከዛ አሁን ላይ እንዴት ነው የምትገናኙት የሚለውን ነገር ያው ብሩኬ ደግሞ ከረንትሊ ያለውን የቤተሰብ መገናኛ እንትናችሁን ፕላስ ፊክስድ ቀን ነበራችሁ ወይ ዝክር ትዘክራላችሁ ወይ ያለውን አጠቃላይ ሁኔታ። እሺ፣ አመሰግናለሁ። ያው እኛ በፊት አሁን ከኔ አንድ ባች በፊት የነበረው እናቱ አባት ነው የሚመደበው። እንደዚህ ፋሚሊ የሚለው ሀሳብ የመጣው ልክ እኛ ሰከንዴር ምናምን ሆነን ነው። እና አንድ ልጅና እናት ወይ አባት ሲሆን ትልቅ ችግር የነበረው ምንድን ነው? ኮምፒውተር ሳይንሶች በቃ 20-30 ልጅ ነው የሚኖረው አንዱ ሰው ማለት ነው። ብዙ ተማሪ ስለሌለ የአዲስ አበባ ልጅ ናቸው አብዛኞቹ። የአዲስ አበባ ሰው ደግሞ መውለድ አይፈልግም ታውቃላችሁ። እንደዛ ችግር ነበረ። ከዚያ በኋላ በእኛ ጊዜ የፋሚሊ የሚባለው ቤተሰብ የሚለው ሀሳብ መጣ ማለት ነው። ከዛ ቤተሰብ ሲመደብ አንድ ሲኒየር፣ 2 አንድ ሴት አንድ ወንድ ማለት ነው። ከዛ በኋላ ልጆች ይመደባሉ። እስከ 10 ሜምበር ይኖረዋል። ያን ጊዜ በቃ ልጆችን ስንንከባከብ ያው መጽሐፍ ቅዱስ ላይ እንደሚታወቀው ቤተሰብ በመጽሐፍ ቅዱስ እንደሚታወቀው ሐዋርያት ሥራ ምዕራፍ 4 ላይ ያንብባችሁት ይሆናል። ቤተሰቦቹ አንድ ልብ አንድ ነፍስም ነበሩ ይላል። እና ይህ ምን ማለት ነው? ቤተሰብ ሁል ጊዜ ስንመደብ አንድ ልብ አንድ ነፍስ እንደሆነ ነው ምን ማሰብ ያለብን። እና እኔ ልጅ ሲሰጠኝ በቃ ከዓለማዊ ልጅ በስጋ ከምንወልደው ልጅ በላይ ነው እንክብካቤው ማለት ነው። እጠራለሁ፣ እደውላለሁ፣ ከዚያ ጋብዛለሁ፣ ስለ ፈተና አስረዳለሁ፣ ዓለማዊ ትምህርት። እኔ ደግሞ በጣም ብልጥ ነኝ። የሚገርማችሁ መጀመሪያ ስለ ቤተ ክርስቲያን አላወራም። እጠራውና የ4 ኪሎ መጫረም ስላለ በትምህርት አግዛለሁ። ገና አግዛለሁ፣ እሸቴን አይደለም። በትምህርት እንተጋገዛለን። ከዛ በኋላ እንደዛ ትሉና ኢኮኖሚካል ችግር ካለበት ምናምን ትሉና ከዛ በኋላ እየተጠናከረ ይሄዳል ቤተሰቡ ማለት ነው። ከዛ በኋላ በቃ እርስ በርስ እንደዚህ በስብሰባ ቀን ምናምን አለ። እኔ አሁን በስብሰባ ብዙ ያን ያህል አላምንም፣ ግን ፊክስድ ቀን አለን። አንድ ቀን ለምሳሌ አሁን ቤተሰቡ እንደተጀመረ ሰኞ ወይ ማክሰኞ ከሆነ የሚመቸው ወይ በሳምንት ወይ በ15 ቀን ያን ቀን ፊክስ አድርገን እንገናኛለን። ግን ያ ፊክስ ያደረግነው ቀን ሊቀያየር ይችላል። ለምሳሌ ሰኞ ብዬ ሰኞ የሆነ የቤተሰቡ አባል ፈተና ካለው ይቀራል ማለት ነው። ምክንያቱም ይሄ ቤተሰብ ልጅም ውጤታማ እንዲሆን እፈልጋለሁ። ስለዚህ ፊክስድ ነው፣ ግን የሚቀያየር ማለት ነው። ለምሳሌ ፋይናል ኤግዛሞች አካባቢ ዝም ብለን አንዳንድ ቤተሰብ አሁን እንደናንተ አሁን ምክር ያልተሰጠ ቤተሰብ
ልጁ ዝም ብሎ ይጠራና ነገ ፋይናል ኤግዛም ሆኖ አንተ ቤተክርስቲያን ብትለው ነገር ሃይማኖት ብትለው ምናምን ብትለው አይሰማም አይደለም። ስለዚህ ሲስተማቲክ መሆን አለብን ሰዓቶቹ ላይ። ከዛ ውጭ ግን ከዚህ ከስብሰባ ውጭ ቤተሰብ አሁን እናት አባታችሁ በስብሰባ ነው የምታገኙት አይደለም ኢሬጉላር ነው ላይፋችን እና ግቢ ውስጥ ካፌ አብረን እንበላለን፣ ላውንች አብረን እንበላለን እንጠጣለን፣ ቤተክርስቲያን አብረን እንሄዳለን፣ ኮርስ እንዲሄዱ እናበረታታለን። በቃ ኤቭሪ ላይፍ ማለት ነው። ንስሐ አባጋ ስንሄድ ሁሉ ቦታ ጉባኤ ስንሄድ እንደዚህ እንደናንተ ስንመጣ በጋራ ነበረ የምንሰራው ማለት ነው። እግዚአብሔር ይስጥልኝ። በመጀመሪያ እንዴት ዋላችሁ ሳልል በመጀመሪያ ስለደነገጥኩ ነው። እንዲሁ አይቼ ለመሄድ ነበር የመጣው እና ከበር ይጠራሃል ምናምን ሲባል የሆነ በግሩፕ ቲም ነገር መወያየት ነበር የመሰለኝ እና ለዛ ነው ይቅርታ አድርጉልኝ። የእኛ ጊዜ እንዲሁ በሰል ያልንም ስላልነበር ገና ልጆች ስለነበር ቶሎ ሰከንድ ይር እያለን ነበር ቤተሰብ የተመደበልን እና ከነ ዲያቆን ቡሩክ በፊት አንድ ባች ልጆች ነበሩኝ እና 10 ልጆች ነበሩ በመጀመሪያ ባች እና ከ10ዎቹ 9ኞቹ እህቶች ነበሩ። አንድ ብቸኛ ወንድ ልጅ ነበረኝ እና በጣም ነበር የምንቀራረበው እና መጀመሪያ ላይ አልመጣም ነበር ያ ልጅ እና 9 ልጆች እህቶች ሆነን እኛ ቤተሰብ ደግሞ እናትና አባት ሆነን ከነ በአማን በኋላ ስለነበር በጣም በብዙ ማች እንደበዳለት እንግዲህ ቅድመ አያቴ ስለሆነ የእኛ ጊዜ እናትና አባት ነበር የሚመደብ እና ሁሉም ሲያዩ እህቶች ብቻ ናቸው እና ወንድም የለንም እንዴ እያሉ እየጠየቁ ነበርና መጨረሻ ላይ አንድ ወንድ ልጅ ሲመጣ አለን እንዲህ ወንድም ብለው ብርቄ ያሉት ማለት ነው። ከዛም በኋላ ስሙ ብርቄ የሆነ ሶፎንያስ ይባላል። 5 ኪሎ ነው፣ ሶፍትዌር ተማሪ ነው። በዚህ ዓመት ተመራቂ ይመስለኛል። እንደዛ አድርገን ጀመርነውና በፊት ኤክስፔሪየንሱም የለንም፣ ግን እርስ በርስ መረዳዳት ነው። እኛ የምናውቀው አካዳሚካሊ መተጋገዝ ነው። የቤተክርስቲያን ነገር ደግሞ ትንሽ እንደጋገፋለን። የምንገናኘው በየሳምንቱ ነበረ። ግን ያው ቅድመ አያቴም እንዳለው ፈተና ካለ ምን ካለ እንሰርዘዋለን። ያው ግዴታ ነገር ስላልሆነ ፈተና ካለፈ በኋላ እንገናኝና ፈተና እንዴት ነበር ኤቭሪ ነገር ግን እናወራለን። ፈተና ከመድረሱ በፊት ለፈተና የሚያግዙትን ማቴሪያሎቹ እንዲሸር እንደራረጋለን። በተለይ በአንድ ባች ብቻ ስለምበልጣቸው እኛ የተፈተነውን ፈተና ነው እነሱ የሚወስዱት። ሰው እኛ የተማርነው የእኛ ጊዜ የነበረውን ማቴሪያሎቹን ሸር አድርጋቸዋለሁ። በቃ መጥተው የሚተነፍሱበት ነበር። እንገናኛለን። ከዓለማዊ በዘለለ ደግሞ ፕሮግራም ይዘን ለምሳሌ ስለ ጸሎት እንዲያው ብንመማር ብለው ሀሳብ ካነሱ ተዘጋጅተን ስለ ጸሎት እነሱ አንብበው ይመጣሉ፣ እኛም እንዘጋጃለን። አንድ ሰው ከመካከላችን ተነስቶ የቤተሰብ ስለሆነ ሴትም ማስተማር ይቻላል። የቤተሰብ ጉባኤ ስለሆነ ማለት ነው፣ ስብከት ምናምን አይደለም። እንደዛ አድርገን ስንመማር እንቆይና እንጠያየቃለን። እርስ በርስ በእውቀት ዲፍረንስ እንኳ የለንም፣ ግን እርስ በርስ ተጠያይቀን ምናምን ደስ የሚል ጊዜ አሳልፈን በሩበቱ ምናምን ብለን እንሄዳለን። ከዚህ በተረፈ ንስሐ አብረን ነበሩ። እንደዛ አድርገን እንሄድ ነበር። ጥሩ የሚባል ጊዜ ነበረ። አሁን ከወጣ በኋላ እንኳ ብዙም መርቂያቸዋለሁ። ያው ከናፈቀኝ በኋላ ነው ብሩኬን የሚያየው። በጣም ጊዜ ብለናል፣ ግን እንዲህ መሆንን አንረሳሳም። ጥሩ ጊዜ ነበር። ጊዜ ውስጥ በአባቶችና በአያቶች ሰቆች ብሎ ማውራት በጣም ደስ ይላል። ለዚህ ክብር ያብቃችሁ እላቸዋለሁ በመጀመሪያ። ከዛ በመቀጠል ግን እንዴት ነው ግቢ ጉባኤ ውስጥ ከገባችሁ በኋላ እንደ ጀነራል እንየውና ብዙ ጊዜ ፍሬሽ ሆናችሁ በተለይ ብዙ የማታውቁት ነገሮች ይኖራሉ። ማለት በቃ አዲስ ናችሁ ለሁሉም ኢንቫይሮንመንቱ ምናምን ነገር ሁሉም ነገር አዲስ ነው ለእናንተ። ያንን ነገር እንዴት አፕሮች ማድረግ እንዳለባችሁ ሊያሳያችሁ የሚችል ሰው ቢኖር በጣም ጥሩ። ከዛም አንጻር ነው የግቢ ጉባኤው የቤተሰብ መዋቅሩ የኖረውና እኔ በመጀመሪያ ከመጣሁኝ በኋላ ያው እዚህ ጋር እንደምታያቸው እሳቸው ነበሩ አባቴ። በጣም ማለት መጀመሪያ ላይ በደንብ ነበረ የምንገናኘው። ያው ስራ አስፈጻሚም ስለነበረ ከዛ በኋላ ላይ ብዙ እየተገናኘን አልነበረም፣ ግን በደንብ እየተገናኘን ብዙ ነገሮችን እናደርግ ነበር። ትምህርቶች ነበሩ እርስ በርሳችን የምንማማራቸው። ሰው በነገራችን ላይ ለብቻችሁ ሆናችሁ የምትማሩት ነገር የበለጠ እናንተ ላይ ውጤት ሊያመጣ ይችላል። ብቻችሁን ሆነ ማለት ከቡድን ሆናችሁ ኮርስ ላይ ከምትማሩት የተሻለ የበለጠ ደግሞ እርስ በርስ የምትማማራት ነገር ብዙ ነገር ታስተምራችኋለች እና
የቤተሰብ መዋቅር ላይ ስትሆኑ ብዙ እርስ በርስ ለመማማር ሞክሩ። ምክንያቱም ብዙ ኤክስፒሪየንስ ካለው ሰው ጋር ነው ልትገናኙ የምትችሉ። እንዳትጠሉት ማለት በተለይ እናትና አባትም ስትሆኑ ደግሞ እንዴት ነው ሌላውን ሰው ልታቀርቡ ነው የምትመጡት። ቤተክርስቲያን ማለት ያ ነው ትርጉሙ ሲጀመር። ቤተክርስቲያን ማለት የክርስቲያኖች ስብስብ ነው አይደል? ስለዚህ የክርስቲያኖች ስብስብ ማለት እንደ ወንድም እንደ እህት እንድትተያዩበት የሚፈለግ ነገር ነው። ስለዚህ ግቢ ጉባኤ ከመጣም በኋላ እንደዛ አይነት እይታዎች እየሰፉ በመጡ ቁጥር ለቤተ ክርስቲያናችን በኋላ ላይ ለሚመጡ ፈተናዎች ሁሉ እኛ እንዳለን ጥሩ ማሳያ ይሆናል ማለት ነው። ከዛ በተጨማሪ ግን አንዳንድ ማለት ግቢ ውስጥ ከገባው በኋላ ያጋጠሙኝ ነገሮች አባት ትሆናለህ ተብዬ ሰከንድ ይር ላይ በነገራችን ላይ የእኛን ባች እንዴት እንደነበረ ትንሽ ልንገራችሁ። 2 ወር ተምረን ነው ሰከንድ ይር 4 ወር 2 ወር 3 ወር ምናምን ነገር ነው ተምረን ሰከንድ ይር ተማሪዎች እና ገና ለልጅነትም በደንብ አልበቃንም። ከዛ አባት ትሆናለህ ምናምን ተባለ። ምን ማለት እንዴት ነው ምንድን ነው ማደርጋቸው ምናምን፣ አይ በቃ እንደዚህ እኮ ነው አስሜም ነጋገረኝ ምናምን እሺ ተባለና ልጆቹን ማግኘት ጀመር። የፈርስት ላይ ያገኘኋቸውን ልጆች እኔም ልጅ ሆኜ ነው የጨረስኩት ማለት ይቻላል ከነሱ ጋር ማለት ነው። ማለት ይሄን ያክልም አልተገናኘንም። እኔም እነሱን የሆነ ብዙ ኢንተራክት እያደረግኳቸው ምናምን ነገር ብዙ አብረን ልንቀጥል አልቻልንም ነበረ። ያው ከዛ በኋላ ትንሽ ልምዱም እየመጣ ሲሄድ ምናምን ሁለተኛዎቹ ላይ ልምድ ካገኙ በኋላ ተገናኘን። የበለጠ ምን ማድረግ እንዳለብኝ ራሴን የሆነ ሰብሰብ አድርጌ ለማስተካከል ሞከርኩ። ከዛ በኋላ በደንብ መገናኘት ጀመርን። ፈተናዎች ላይ ምናምን ብዙ ለእነሱም የሚሆኑ ሪሶርሶችን መላላት ጀመር። በነገራችን ላይ ለእናትና ለአባት እዚሁ ጋር መስጠት የምፈልገው ምክር ምንድን ነው፣ አዳዲስ የሆናችሁት ማለት ነው ልጆቹ ከመጡ በኋላ የሆነ እንዲርቁ አይነት ነገር አናድርጋቸው። ከመጡ በኋላ ሊቀርቡ የሚችሉበትን መንገድ እንፈልግ። ለምሳሌ ከኔ ምሳሌ ብሰጣችሁ መጀመሪያ ያደረግኩት ምን ነበረ? ቶፒክ ስፈጥር የመጀመሪያው ቶፒክ ቴሌግራሙ ላይ ምን ይመስላችኋል? ጌም ነበር። የሆነ የቴሌግራም ጌሞች አሉ ነበር። እኔ እንጃ ማለት እዚህ ጋር ይሆናል ላይሆን የሚለውን ነገር እናንተ አስቡበት፣ ግን የበለጠ እንድትቀራረቡ ሊያደርጋቸው የሚችል ነበር እና ምን አልኩ መሰላችሁ? አይ በቃ እነዚህ ልጆች አሁን ግቢ ጉባኤ ብለን መተን ደግሞ ጌም እንጫወት እንዴ ብለው ይደብራቸው ይሆን እንዲህ እያሰብኩ ማታ ላይ ነበርና 3 ሰዓት ነው 4 ሰዓት ተመልሼ ገብቼ ሁሉም ልጅ እየተጫወተ ነው። ከዛ በኋላ ትንሽ መቀራረብ ጀመርን። ያው አሁን ድጋሚ 10 ልጅ ተጨምሮልኝ አጠቃላይ 20 ልጅ ኖሮኛል። እግዚአብሔር ይመስገን። ከዚህ በኋላ ባለውም ደግሞ የበለጠ እርስ በርስ ለመረዳዳት እንሞክራለን። እዛው ጋር ልጆቼም አሉ እንገናኛለን። እንግዲህ አዳዲሶቹን ነው የነበሩትን አለ። እሺ እግዚአብሔር ይስጥልን። ያው ብሩኬ ከጠራቸው በጣም ይበዛሉ የሚለው ነው እንጂ ሌሎች ልጆችን መጨመር ይቻላል። በጣም የሚያስገርማችሁ ነገር ማለት ነው ግራጁዌሽን ምናምን መጥተው ያስመርጓቸዋል ልጆቻቸውን ማለት ነው። እዚህ አሁን አምና የሚመረቁ ልጆች ነበሩና በጣም ነበር የገረመኝ። እኔ አላወቅኩም ነበረ እና ልጆቼን ላስመረቅ ልመጣ ነው አለኝ አስሜ ማለት ነው። ከዛ አሪፍ ነው ምናምን ነገር አልኩትና ምርቃት ስላችሁ ግራጁዌሽን ፕሮግራማቸው ላይ መገኘት አይደለም። የአስሜ እናት መሰለችኝ ካልተሳሳትኩኝ፣ እሷ እቤቷ ድግስ ደግሳ ከዛ ሁሉም ተሰባስበው አንድ ላይ ምርቃት ሁላ ደግሰውላቸው ነበር እና ይሄ ቤተሰብ የሚለው ህብረት እዚህ ግቢ ጉባኤ ላይ ተገናኝተን በአንድ ስብሰባ ቀን ፊክስ ተደርጎ የሚያልቅ ነገር አይደለም። የእውነትም ቤተሰባዊ የሚለውን ስሜት መረዳዳት፣ በቃ የእውነት ፍቅርን የምታገኙበት ነገር ነው ለማለት ነው። ወደ ቀጣዩ ጥያቄ እንሄዳለን። እስኪ ገጠመኝ ንገሩ። ያው በጣም ረጅም ጊዜ ስትቆዩ እዚህ ነገር ውስጥ የሚገጥም ነገር ይኖራል። ከቻላችሁ የሚያስቅ ነገር ቢሆን ደስ ይለናል። ትንሽ ፈታ እንድልን እና እስኪ ገጠመኝ የምትሉትን ነገር ብትነግሩ። እሺ አመሰግናለሁ። እኔ እንኳን ያው እረሳዋለሁ፣ ከወሬ ሲሆን ነው የሚመጣልኝ ገጠመኝ። የቤተሰብ ቅድም አንድ ልብ ያልኳችሁ የኔ ብዙ አመት ቤተሰብ ስለሆንኩ እንዳላረስባችሁ ብዬ ነው እንጂ ባለፈ የልጅ ልጄን ብርቱካንና ሙዝ ገዝቼ በልቷል፣ ግን አልነገራችሁ። የኔ ልጅ ጋር ጠርታን ቤት እኔ በሄጄ ያው ይዤ ሄጄ ነበር፣ ግን ያው
አልነገራቸው እንደዚህ እስከ ይቀጥላል ላይፍ። አሁን የዘንድሮ ተመራቂዎችንም እናስመርቃለን፣ ቤተሰቡ ይቀጥላል ማለት ነው።